የካፊር ስጋ መብላት ይፈቀዳል ወይ? ይህን ጥያቄ ከዚህ በፊት በተደጋጋሚ አንስቻለሁ። የካፊር በሚል ሳይሆን መቅረብ ያለበት ተፍሲል አድርገን ነው ለይተን ነው። ቁርአን ላይ አላህ Subhanahu Wa Ta'ala የፈቀደልን የእርድ አይነት የሙስሊሞች እርድ አለ። ከዛ በተጨማሪ የፈቀደው ወጣዓሙ الذين اوتوا الكتاب የነዚያ መጽሐፍ የተሰጡ ሰዎችም እርድ ምግባቸው እንደዚሁ ሒሉ ለኩም ለእናንተ የተፈቀደ ነው ብሎናል። ስለዚህ የአይሁድና የክርስቲያን እርድ የተፈቀደ ነው ማለት ነው። ይሄ አንድ መረጃ ነው። ይሄን በግርድፍ ወስደን በየክርስቲያን ምግብ ቤት መጋፋት አያስፈልግም። ተጨማሪ ከግምት መግባት ያለበት ቁርአናዊ መልእክት አለ። እሱ ምንድነው? ولا تأكلوا مما لم يذكر اسم الله عليه የአላህ ስም ያልተወሳበትን እንዳትበሉ። አንድ ሁለተኛ የተከለከሉትን ሲዘረዝር እንደዚሁ ምን ብሎናል? وما أهل به لغير الله ወይም وما أهل لغير الله به በሱ ላይ በእርዱ ላይ ከአላህ ውጪ ያለትን የተወሳበትንም እንዳትበሉ ብሎናል። አስተራረዳቸው በስመ አብ ወወልድ ወመንፈስ ቅዱስ እያሉ ከሆነ ሌላ ጠሩ አልጠሩ? ጠሩ። ስለዚህ ይህን መረጃ እንደዋዛ ጀርባ ሰጥተን ያለ ኪታብ እርድ ይፈቀዳል ብለን አንድ አንቀጽ ብቻ ይዘን ራሳችንን መሸወድ የለብንም። አንድ በሌላ በኩል ደግሞ በደፈናው በትክክል ቢያርዱም አይፈቀድም ብለን መዝጋትም አይቻልም። ሁለቱን መረጃዎች አጣጥመን መሄድ እንችላለን። የመጽሐፉ ሰዎች በስርዓት ካረዱ እርዳቸው ይበላል፣ ሙስሊሞች በሚያርዱት መልኩ። የመጽሐፉ ሰዎች በዱላ ደብድበው ቢያርዱ ይበላል፣ በዱላ ደብድበው ቢገድሉ ይበላል አይበላም። ሙስሊም የሆነ ሰው በነብዩ ሰለላሁ ዐለይሂ ወሰለም ስም ብሎ ቢያርድ ያረደው ይበላል፣ የሙስሊም ሳይበላ። እነዛኞቹ በመንፈስ ቅዱስ በማርያም ብለው ቢያርዱ ይበላል። የተለየ ማዕረግ አለው እንዴ ነው? ስለዚህ መረጃዎቹን ማጣጣም አለበት። ኺላፍ ከፈለግን እናገኛለን፣ ከዚህም በባሱ መስአላዎች ላይ እናገኛለን። ነገር ግን አላህን ፈሪ ለሆነ መረጃ ለሚገደው አካል መረጃዎችን ቆም ብሎ ማጤን አለበት። ከሁለቱም አቅጣጫ ሲመለከት ደግሞ የሚያገኘው እንደዚህ የመጽሐፉ ሰዎች እርድ ተፈቅዷል፣ አይ እነዚህ እኮ የመጽሐፉ ሰዎች አይደሉም ናቸው፣ እንዲህ አይነት ክርክር ውስጥ መግባት አያስፈልግም። የመጽሐፉ ሰዎች ናቸው። የመጽሐፉ ሰዎች ማለት ሽርክ የሌለባቸው ማለት አይደለም። በስላሴ እንደሚያምኑ ቁርአን ውስጥ ተጠቅሷል። ሽርክ እንዳለባቸው በግልጽ ተጠቅሷል። ጥፋቶች እንዳሉ በግልጽ ነው። ክህደት እንዳለ ግልጽ ተጠቅሷል። የመጽሐፉ ሰዎች መሆናቸው በዚህ አይገፋም። ያረዱት ይበላል አይበላም ራሱን የቻለ ሁክም ነው። አስተራረዳቸው በምን መልኩ ነው? በአገር ላይ እንዳለ የሚታወቀው በስመ አብ ወወልድ ወመንፈስ ቅዱስ ብለው ከሆነ ከአላህ ውጭ አለ ተጠራ ተጠርቷል፣ አይበላም። እንዲህ አይነት እርድ አይበላም። የነብዩ ሰለላሁ ዐለይሂ ወሰለም ስም ቢጠራ ያልተበላ የኢሳ ሲጠራ እንዴት ነው የሚባለው? የጅብሪል ሲጠራ ወይም ሌላ መንፈስ ቅዱስ ምን እንደሚፈልጉም አላውቅም። የተለያየ ነገር አላቸው። ብቻ ምን የሚበሉበት ሌላ አካል ጠርተዋል አልጠሩ? ጠርተዋል። ስለዚህ አይበላም ማለት ነው። ሌላ አካል ከተጠራበት አይበላም። በዚህ አግባብ መያዝ አለብን። ሐታ በትክክል ቢያርዱ ራሱ እንዴት ነው በየግሮሰሪው ሰው የሚገባው? ኸምር ካለበት ቦታ እንዴት ነው የሚገባው? አላህ ሊፈራ ይገባል። አጅር ያስገኛል እኮ አልተባለም አይደል እንዴ? አጅር ያስገኛል አልተባለም። ሐላል ነው የተባለው መቼ? በስርዓት ካረዱ። والله اعلم። ክርስቲያን ያረደውን ስጋ ቁርአን ፈቅዷል። አህል ኪታብና የአይሁድና የነሳራ ሰዎች ያረዱትን ስጋ መብላትን ቁርአን وطعام الذين اوتوا الكتاب حل لكم وطعامكم حل لهم ብሎ አላህ Subhanahu Wa Ta'ala በግልጽ የነዚያ መጽሐፍ ተሰጥቶናል የሚሉ ሰዎች ምግብ ለእናንተ ይፈቀዳል ብሎ እዚህ ላይ ምግብ የተባለው ስጋ እንጂ ሌላው እንዳልሆነ ሙፈሲሮቹ ተስማምተዋል። ስለዚህ አተርና ባቄላ ይፈቀዳል ማለት ሳይሆን ስጋቸው ይፈቀዳል፣ ያረዱት ይፈቀዳል ማለት እንደሆነ ጅምሁሮቹ ይስማማሉ። ስለዚህ እነሱ ያረዱትን መብላት የሚያስከለክል ነፍስ የለም። እርግጥ አንዳንዶቹ የነገሌ ክርስቲያኖች ሲቀሩ የነገሌ አካባቢ ክርስቲያኖች ሲቀሩ እያሉ ኢማሙ ሻፊዒ እነ በኒ ተግሊቦች እነ ምናምን ክርስቲያኖች ሲቀሩ ነው እንጂ እነሱማ አብረው ጣዖት ስለሚያመልኩ ታቦት ስለሚገዙ እንደዚህ መስቀል ስለሚያከብሩ ብሎ የሚያወጣው ነገር አለው። ግን ቁርአኑን በግልጽ ስናየው አይሁዳንን ነሳራንን ክርስቲያንን አይሁድነን እስካሉ ድረስ እነሱ ያረዱትን መብላት የሚያስከለክል ነገር የለም። ነብያችን አለይሂ ሰላቱ ወሰለም
በኸይበር ዘመቻ ጊዜ ጠላቶቻቸውን ካሸነፉ በኋላ ሽንፈት የደረሰባቸው አይሁዶች ተንኮል አስበው ነብዩን አለይሂ ሰላቱ ወሰለም በጉልበት ሲያቀሳቸው በመርዝ ሊገሉ ዝግጅት አደረጉ። ዝግጅት ሲያደርጉ አንድ ሴት ለዚህ መስዋዕት ከፍላለሁ ብላ እኔ ድግሱን እችላለሁ ብላ ፍየሏን አርዳ ድግስ ጠሯቸው። ነብዩ ሰለላሁ ዐለይሂ ወሰለም ጥሪ ያከብሩ ነበርና እንግዲህ ያው አሁን የምትገለውን ገላሃል፣ ከዚህ በኋላ ላንተ እጅ ሰጥተናል፣ ግን ሰላማዊ እርቅ ብሔራዊ እርቅ እናድርግና አንተም ግብዣችን ተገኝና ፍቅሩ ሰዎች ጋር ስምምነት ተፈራረም ተመካከር ብለው ጠሯቸው ሽማግሌዎች። ነብዩ ሰለላሁ ዐለይሂ ወሰለም እውነትም እነዚህ ሰዎች እንግዲህ አቅማቸውን አውቀው ለትክክል ሐሳብ ነው የመጡት በሚል ግብዣው ተገኙ። ግብዣው ሲገኙ ስጋ ነው የነበረው። ይሄ ማለት ማናት የሰራችው ይሁዲዋ ነች። በኋላ ነብዩ ሰለላሁ ዐለይሂ ወሰለም መርዝ መደረጉን ሳያውቁ ምግቡን ግድግ አድርገው ሲበሉ በተለይ እሳቸው የሚወዱት ስጋ ምን አይነት ነው ብላ ጠይቃ ከአጥንት ጋራ የተያያዘ ስጋ ነው የሚወዱት ተብሎ ተነግሯት ከዚህ ከቅልጥሙ ጋራ መርዙን ትንሽ ጨመር አድርጋ ነበር የሰጠቻቸውና እዚያ ቅምስ ሲያረጉት ጅብሪል መጥቶ አንገታቸውን አነቃቸው ይሉናል። አይ ራሱ ስጋው እኔኮ መርዝ አለኝ አትብላኝ አላቸው ይሉናል የታሪክ ሰዎች። እና ይህንን ምግብ እንዳይበሉት ተከልክለው ቀረ እንጂ እሳቸው ሊበሉት ነበረ ጀምረውም ነበረ። አብራቸው የነበረው በራ ኢብኑ ማዕሩር እንዲያውም በልቷል። ስለበላውም ሞተ፣ መርዙ ገደለው። በመርዙም የተነሳ ያቺ ሴትዮ መጀመሪያ እንኳን ሙከራውን ስታደርግ ዝም በሏት ብለው ነበረ። በኋላ በራ ኢብኑ ማዕሩር ሲሞት ግን በሱ ጭሳስ እንደተገደለች የሐዲስ ባለሙያዎች ይነግሩናል። ይሄ ታሪክ የሚያሳየው ምንድነው? የነብዩን አለይሂ ሰላቱ ወሰለም በመጽሐፍ ባለቤቶች ጋራ ያለው የስጋ ጉዳይ ብዙ ችግር እንደሌለው ነው የሚያመለክተውና መመገቡ ይፈቀዳል ማለት ግን ይወጅባል ማለት አይደለም፣ ወይም ይሁን ይወደዳል ይሄንን ማድረግ ማለትም አይደለም። እንደው ይህ አጋጣሚ ቢከሰት እንደሀገራችን ሰው ቢላዋ ነው የሚለየን እያሉ በስጋ ሃይማኖቱ የሚለየው በስጋ አስመስሎ ማቅረብ ስተት ነው ለማለት ነው። ስተት ነው። ይህ አመለካከት ከስሩ መፍረስ ያለበት መነሳት ያለበት ነው። የምንለያይበት በጣም ብዙ ነገር አለ። ኢየሱስ አምላክ ነው፣ ኢየሱስ የአምላክ ልጅ ነው፣ ተሰቀለ፣ ወረደ የሚሉት እምነቶች ባለ እንዳለ ያሉ ብዙ ሊለያዩን የሚችሉ እምነታዊ ነገሮች እያሉ በስጋ ነው የምንለያየው ብሎ ማሰብ ሙስሊሙንም ክርስቲያኑንም ያሳስታልና ስተቱን እንዳያርም ያደርገዋል። ይሄ ሊታወቅ ይገባል። ጀዛከላሁ ኸይር። ብዙ ጊዜ ክርስቲያን ያረዳውን ስጋ መብላት ይቻላል ወይ ጥያቄ ይነሳል። መስአለው አንደኛ ዝርዝር ውስጥ ከመግባታችን በፊት የፍቅህ ጉዳይ ነው። ዑለማዎች ጥቅል በሆነ መልኩ አንዳንድ ርዕሶች ላይ ቢስማሙም አንዳንድ ዝርዝር ርዕሶች ላይ ደግሞ ተለያይተዋል። ስለዚህ ይሄ የሚያጣላ ወይ ወዳጅነትና ጠላትነትን የሚያስመሰረት አይደለም። አላህ በሱረቱ አልማኢዳ يسألونك ماذا أحل لهم ከዛ በኋላ ባለው አንቀጽ ላይ اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ይላል። ጣዓም የተፈለገው እዚህ ላይ ذبيحة ስለመሆኑ ዑለማዎች ተስማምተዋል بالإجماع ማለት ነው እንጂ ብስኩትና አይደለም። ግን ይሄ እነሱ ያረዱት መብላት እንደሚፈቅድ ይታወቅ ወይም ያሳየናል። እነሱ ሲባል አህለ ኪታብ ብቻ ነው። አስሉ ምንድነው? አስሉ የተከለከለው ሙስሊም ያልሆነ ያረደው መብላት አስሉ የተከለከለው። ከዛ ውስጥ ተለይቶ ማን ወጣ? አህሉል ኪታብ የተባሉት ማለት ነው። አልይሁድ ወነሳራ ናቸው። አህሉል ኪታብ ሲባል መጁስ እዚህ ላይ አይገቡም። فيما يتعلق بالذبيحه ማለት ነው። ለምን አላህ Subhanahu Wa Ta'ala አህሉል ኪታቦችን አስመልክቶ ሁለት አድርጎ ነው የጠቀሳቸው። كما في سورة الأنعام أن تقولوا إنما أنزل الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين. ይሄ في معرض الاحتجاج ነው። ሁለት የሆኑ ህዝቦች ላይ ብቻ እኮ ነው ማነው መጽሐፍ የወረደው እኛ ላይ አልወረደም ያሉ የቂያማ ቀን ሰዎች እንዳይከራከሩ ነው ሲባል የታወቀው ይሄ ነው ማለት ነው። ተግባባን። እነሱ የተለየ ሁክም አላቸው እዚህ ቦታ ላይ አላህ Subhanahu Wa Ta'ala ግን طيب እነሱ ለምሳሌ ያረዱት ይቻላል ሲባል ምንም ሸርጥ አያስፈልገውም ወይስ ሙስሊም ያረዳው ሸርጥ እንዳለው ሁሉ የነሱም ሸርጥ ሊኖረው ይገባል? ሙስሊም ስላረዳው ብቻ ይቻላል? አስተራረዱ አንዳንድ አይወስነውም። ዝም ብሎ አንድ ሙስሊም ቢስሚላህ ብሎ በጩቤ ወቅቶ ቢገለው ትበላለህ ወይም በሽጉጥ አይበላም አይደለም። ሙስሊም ሆኖ ቢስሚላህ ሳይል ቢያርደው አይበላም።
ረስቶ ከሆነ ኺላፍ አለው። الجمهور على انه يباح اكله ይልጻረለ ነገር ግን አህሉ ኪታብ የሆኑት ከተባለ እነሱም እንደ አይነት ሸርጦች ሊቀመጡላቸው ይገባል። ከነዚህ ሸርጦች መካከል ከአላህ ውጭ ሌላ ስም መጠቀሱ ይሄንን ذبيحه ያበላሸዋል። ተግባባ? ለምን አላህ Subhanahu Wa Ta'ala በተለያዩ አንቀጾች ላይ وما أهل لغير الله به وما أهل به لغير الله ولا تأكلوا مما لم يذكر اسم الله عليه وإنه لفسق ይልጻረለ እነዚህ አንቀጾች ከአላህ ስም ውጭ ሌላ የተጠራበት መብላት እንደማይችል ብሎም የአላህ ስም ያልተጠራበት ምንም አይነት ነገር ባይጠራ ዝም ተብሎ ቢጠራሱ መብላት እንደማይቻል ይጠቁማል። ተግባባ? እንዴት ነው እነዚህን አንቀጾች ጀምዕ የምናደርገው? የትኛው ነው ዓም የትኛው ነው ኻስ? ይሄ በዑለማው መካከል ኺላፍ ያለውን አላ ኩል ሐል ብዙዎች የመረጡት ከአላህ ስም ውጭ ሌላ እንደጠራበት ካረጋገጠን እንደማይበላ ነው። ወ ተርጂህ ሸይኽ الاسلام فيما يظهر في كتاب فضاء الصراط المستقيم። ተግባባን አይደለ? ይሄን የሚጠቁሙ በርካታ ምክንያቶች አሉ። ብዙ ጊዜ ሁለት ዓም የሆኑ ነሶች ሲጋጩ ለማስታረቅ ዑለማዎች የሚጠቅሱት አንድ መንገድ አለ። እሱም العام المحفوظ مقدم على العام المخصوص ይላል። ተኽሲስ የገባበት ዓም ዕሙሙ በተወሰነ መልኩ ደክሟል፣ ያልደከመ ዓም አለ። ተግባባ? በዚህ ሁኔታ መሰረት ረጅም ስለሆነ አሳጥረዋለሁ። ነገሩን ስንመዝነው የጅምሁሮች አባባል በተወሰነ መልኩ ጠንከር ያለ ነው። ይቻላል፣ ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ ጠቅሶታል። መጨረሻ ላይ የወረደ ምዕራፍ ነው ምናምን ብሎ ይሄንን የመጨረሻውን ኻስ የሌሎችን ደግሞ ዓም ካደረገ ወይም ይሄንን ቀውል ከተቀበለ አንድ ሰው ወንጀል ሰራህ አይባልም። የኺላፍ ርዕስ ስለሆነ አይወገዝም። ተቀባን አይደለም። ርዕሱ የመንሃጅ ወይ የአቂዳ ጉዳይ አይደለም፣ መብላቱ ነው። የአቂዳ ጉዳይ ከአላህ ውጭ ለሌላ አትረድ ምናምን የሚለው ሌላ ርዕስ ነው። ይሄን መቀላቀል አያስፈልግም። በብዛት አንድ ሰሞን ይመስለኛል እዚህ መብላት የአህል ሱና አቋም መተው ደግሞ የሱፊዮች ተደርጎ ይታሰብ ነበር፣ ወይ ደግሞ አንዳንድ ቦታ እንደዚህ። ይሄ ሁሉ ትክክል አይደለም። ርዕሱ የፊቅህ ጉዳይ ነው።